በጣም የምወዳቸው የሁለት ልጆች ቸርቻችን ሰርግ ነበረ። ሰርግ እየተደረገ ሙሽራው ገና መጥቶ እስከሚወስዳት ድረስ እኛ እዛን እንትናረጋለን እንዘምራለን እንላለን። ከዛ ፎቅ ላይ ሆኜ ታች ዘፈን ይዘፍናሉ ታች። ከዛ እንዲህ ብያየሁና ዘፈን ነው ሰርጉን ሊያበላሹ ብዬ እየሮጥኩ ስወርድ ጫማዬ ትልቅ ነበር። እንዲህ አረገና ይሄንን እዚህ ላይ እንትኔን አዞረው። ካዞረው በኋላ ወረድኩና እንዴ ዘፈን እኮ አይዘፈንም ምናምን ብዬ በቃ ብላቸውም አልሰሙም እነሱ። አንተ ሰይጣን አልኩት እግሬን። ዛሬ እነዚህ የመጣውን እንግዳ ሳላስተናግድ የፈለግከውን ማድረግ ትችላለህ እግሬ። እኔ ግን ሳላስተናግድ አልጨርስም። እግሬን እያመመኝ ነው ያስተናገድኩት። የዛን ሰርግ ማረሳው። አስተናግጄ ጨረስኩ። አሁን መጨረሻ ላይ እግሬን ታመም ያለው ሰዎቹ እንደዚህ የምሰራባቸው ሰዎች ስልክ አይሰጡም። ስልክ የለኝም። ስለዚህ በግድ ቤታቸው መሄድ አለብኝ ለመንገር እንደታመምኩ ማለት ነው። እንደዚሁ እንደ ልማዴ ስራ ሄድኩኝ። ሲሄድ ሴትዮ አይለችም፣ አባትየው ነው ያለው። እንደዚህ አሞኛል ሳቸው ለመጣሽ አሉኝ። ታዲያ እንዴት ልንገራችሁ እንደምቀር። ስለዚህ ስላቸው በይ ቶሎ እንዲህ ሻርጊና ሂጂ ብሎኝ ተመልሼ ቤት ሄድኩኝ። አንድ ሳምንት ያህል ቤት ስቀመጥ እግሬን አሞኝ ማለት ነው። ፋሻ አድርጌ ምናምን ያው ዶክተሮች አሉን እኛ ሄደን አየሁ። ዝም የሚቀባ ነገርና ፋሻ ሰጠኝ። ዳቦ ልገዛ ወጣሁ። በ5ኛው ቀን ነው እንደዚህ ስወጣ እቺን ካላብሪያ ድሮ ማቃት ሴት መንገድ ስታል ተገናኘን ከሷ ጋር። እኔ እያነከስኩ ተሻገሬ ነው ሄድኩት። ሳገኛት ማኬፋይ ምናምን ትለኛለች። ባቶ ኬፋይ ኳ ማየሱ ቬሎታ per una settimana ትለኛለች። ለአንድ ሳምንት ነው የመጣሁት እዚህ ከካላብሪያ እና ተመልሼ ሄዳለሁ ትለኛለች። ምን ትሰሪያለሽ አለችኝ። አይ ምንም ትንሽ ስራ እሰራለሁ አልኳት። ሳተሊቴ መግባት ትፈልጊያለሽ አለችኝ። እንዲህ ብላ ሳተሊቴ ሆቴሉ ያ አንቺ መጀመሪያ ሳተሊቴ መግባት ትፈልጊያለሽ አለችኝ። ስትለኝ ሳተሊቴ አልኳት። ሳተሊቴ አልጋ ነው የሚነጠፈው። ሳተሊቴ ትልቅ ነው እንጂ ከባድም ነው ስራ። ይሻላል ብዬ ከዚህ እንግዲህ መሻሻላይ ነው። እሺ አልኳት። ጠብቂኝ ደውልሻለሁ፣ ቤት ስገባ ደውዬ ነግራቸው ደውልሻለሁ ትለኛለች። እኔ ቀልድን የመሰለኝ ዳቦዬን ገዝቼ ቤት የገባው። ከዛ በነጋታው ሴትዮዋ ደወለች። ጁዲት አለችኝ። አሌዲየች ታስፔክተዋል አል ሆቴል ሳቴሊቴ አለችኝ። ጠዋት 4 ሰዓት ጠዋት ጠብቅሻለሁ ሳቴሊቴ ሆቴል ስትለኝ እዛ ሆቴሉ ብዬ እሺ ብዬ ትንሽ ተስተካከልኩና ፋሻዬ እንዳለ አጭር ጫማ አድርጌ ሄድኩኝ ሳቴሊቴ ገብቼ ሪሴፕሽን ቁጭ ብያለሁ። እንዲህ ቁጭ ስል ከቢሮ እኔ የሚገርመኝ በጣም እስካሁን ድረስ የሚገርመኝ ነገር ከቢሮ ቀጥ ብላ ትመጣለች ወደ እኔ። እቺ ሴትዮ ስትመጣ ሰው አይደለም የሚታየኝ፣ መልአክ ነው የመሰለችኝ። ቀጥታ መጣችና ጁዲት አለችኝ። የስ አልኳት። ነይ ትለኝና ትወስደኝና ኖ እዚህ አልጋ መንጠፍ እኔ ነኝ ዋናዋ፣ አሁን ትገቢያለሽ አለች። ግን እህቴ ደግሞ የቡቲኮቹ ኃላፊ ስለሆነች ቡቲክ መግባት ትፈልጋለሽ አለችኝ። ደነገጥኩ አልኩና አባዬ አልኳት። አላቅም እኮ ምንም ስራ ሰርቼ አላቅም በህይወት ያደል አባዬ ስላት ኦኬ ቲኪያሞ ዶማኒ ነገ ደውልሻለሁ። ቲኪያሞ ዶማኒ ብቻ አስፔታም ያለችኝ። እሺ አልኳት። በነጋታው ጠዋት ተደወለ። በ4 ሰዓት ተደወለና 4 ሰዓት እንድትመጪ ሳቴሊቴ ትለኛለች። እሺ ብዬ ሳቴሊቴ ሄድኩኝ እንደገና በነጋታው ማለት ነው። ሲሄድ እችን እህትየዋን የእሷን እህት እቺ የመጀመሪያዋ የአልጋ ክፍል አንጣፊ ኃላፊ ነች። እቺኛዋ እህቷ ደግሞ የቡቲኮቹ ኃላፊ ናት። በጣም ብዙ ኤርጂፍ የሚባል ሆቴል አለው፣ ሳተላይት አለው። ደግሞ ከእሷ አጠገብ ሌላ ሆቴል አለው። ብዙ ሆቴል ፊሬንሴ አላቸው፣ ቦሎኛ አላቸው። የእሷ ኃላፊ ናት የቡቲኮቹ። ከዛ ሄድኩኝ አስገባችኝ አንድ ክፍል። ትንሽ ያው በተኮላተፈ እንግሊዝኛ አውርጣ ያየቀችኝ። እነሱ ደስ ይላቸዋል ትንሽ እንግሊዝኛም ስታወሪ። ከዛ ምን አለችኝ፣ በቃ ኦኬ ዶማኒ ቪየኒ አንድ ጉርድ ብሉ ጉርድና ነጭ ሸሚዝ አድርገሽ ነው ያለች። እሺ ብዬ መጣሁ። ስመጣ ይዛኝ ሮማ ይዛኝ ሄደች በመኪና። አንድ ሴት ተሰጠኝ
ሬጂስተር አስተምሪያት ተባለች። ሬጂስተር አስተማረችኝ። ሬጂስተር እሷ እየቆመች እየሰራው 3 ቀን 4 ቀን በኋላ አባይነህ አሁን ታች ትወስድሻለህ። እንደገና ሆቴል ሳቴሊት ወሰደች። ትንሽ ሆቴል እየሰራሁ እያለሁ ቡቲክ በጣም ትንሽ ናት። እዛ እየሰራሁ ስለማመድ ነው እንግዲህ እዛ እየሰራሁ እያለሁ አሁን ከዚህ ወደ ትልቁ ሳቴሊት ሆቴል እቺ ትንሿ ናት ሆቴል ሳቴሊት ሆቴል ትገቢያለሽ ብላኝ ወደ ሳቴሊት ሆቴል ስዛወር 2 ልጆች ይቆሙ 2 ሬጂስተር ላይ የሚሰሩ ቆመዋል። ሳያቸው ደስ አላለኝ። ምን ነው ስላቸው ለምን መጣሽ አሉኝ። እዚህ ተመድቤ ነው ስላቸው አይ ቢሮ ሂጂ አለችኝ። ኦኬ ደስ ብሏቸው እነሱ በቃ አለ አይደለም ቢሮ ሂጂ አለችኝ። እሺ ብዬ ቢሮ ሄድኩኝ። ቢሮ ሲሄድ ቢሮ ያሉት በሙሉ አይ አለቃዋን ዋናዋን መጠበቅ አለ ያቺ አስገባችኝ። እሷን መጠበቅ አለብን ለምን ገንዘብ ጠፍቷል ጎደላሉ። ገንዘብ ጠፍቷል። ገንዘብማ አይጠፋም አልጠፋም ገንዘብ። ስራችንን እናውቀው እኛ ነን ወይስ አንቺ ነሽ አለችኝ። ስትለኝ አይ ስራችሁን አታውቁም ሳይሆን ግን አይጠፋም አልኳት። ኦኬ እንግዲያውስ ሂጂ እዛ የነበርሽበት ቡቲክ ሂጂ ትበለኝ። ተመልሼ ቡቲክ ሄድኩኝ። እንደ ግራ ገባኝ። ምኑ ጋር ነው ያሳሳትኩት? አዲስ ስለሆንኩኝ ጀምሬ ጽፌ ይሆን ምን ይሆን እያልኩ እሱን እንትን እያልኩኝ ቀጥ ብላ መጣች። አለቃዬ መጣችና ጁዲት ዋት ሀፐን አለች። እንደዚህ ብላ ስትለኝ እኔ እንጃ ገንዘብ ጠፍቷል አሉኝ አልኳት። ከሷ ታውቀዋለች። ሬጂስተሩን ከፈተችና ታርጋ ስታረጋው ለካ ጠዋት የሰራች እኔ ሰከንድ ሺፍት ነኝ። ጠዋት የሰራችው ለካ የሷን ሺፍት ሳትዘጋ የሷና የኔ ተደምሮ እኔ ያስገባሁት ገንዘብ ትንሽ ነው። አየችና አለችና በቃ ምንም ገንዘብ አልጠፋም። ስትዘጋው የሷን የኔ ገንዘብ ትክክል ነው። በቃ እሱ አለቀ። መጨረሻ ላይ ስራሽን ቀጠልሽ በትልቁ በእንትን ውስጥ ማለት? አዎ እግዚአብሔር በቃ እንዴ 7 ዓመት ሰራው። 7 ዓመት ሰራው። እዛ 7 ዓመት ሰርቼ ያ ሆቴል እንግዲህ እግዚአብሔር ሲያዘጋጅ እግዚአብሔር ሆስተሶቹ አሉ፣ እግዚአብሔር ይባርካቸው፣ ፓይለቶቹ አሉ፣ ሁሉም አሉ። እናዛ የኢትዮጵያን ኤርላይንስ እንደ ዲፍሪዘር ሁሉ ገዛው። በቃ ሲመጡ በትንሹ 5 እንጀራ ይዞልሽ እንደው በድንገት ይመጣል ማለት 5 እንጀራ ይዞልሽ ይመጣል። አንዷ ምስር አንዷም በጣም ወዳታለች። ምን ላምጣልሽ? እኔ ዶሮ ወጥ አልወድም። ምስር ከአዲስ አበባ ድረስ ይሽል አልመጣም ወይ ምስር እንዴት ምስር አመጣለሁ ከአዲስ አበባ ድረስ ይዤ አልመጣም ማለት። ከዛ በምን ይዛልኝ መጣ። አልፈልግም ዶሮ ስላት ምስርና በደቀቀ ስጋ አድርጋ ቸርነት እንደዛ አድርጋ ይዛልኝ ትመጣ ነበር። ሲያመጡልኝ ሁልጊዜ ዲፍሪዘር ገዛው ስልሽ ሁሉም 5 ሰው ሊኖር ይችላል፣ 6 ሰው ማቀው። አንቺም ደግሞ ቤትሽ በላተኛው ብዙ ነው እግዚአብሔር ሰጣለሁ። እኔ ደግሞ ልክ ቸርች ሲሄድ ሐሙስ ወይም እሁድ ሲሄድ ቸርች እንጀራ ይዤ ነው የምሄደው። እንደዚህ በእጄ ይሄድ ጌታ ሆይ በቃ ልክ በሩ ጋር ስገባ የማገኘው ሰው ይሄ እንጀራ ይነሱ ነው ለና ልክ በሩ ጋር ስገባ ልክ አንድ ሰው ደግሞ ይመጣል ሁልጊዜ ልክ እንዲህ ሲመጡ እጃቸውን ሰጣቸውና ምንም እንደሆነ እኮ አያውቁም እንዲህ ሰጣቸውና እገባለሁ እና በቃ እንጀራ በሽ ነው፣ ወጥ አይቀርም ምንም። እንደው ምግብ መስራት አልችልም ጭራሽ ይኸው ተሰርቶ ይመጣል። እንዴት ነበር ትራንስፖርት የምትሄጂው? መኪና የራስሽ ነበረሽ? መኪና በኋላ አለኝ። መኪና ምን ገዛሽ? በጣም የሚገርም ነው። ታዲያ እስቲ ቆይ እዚህ ላይ እንትን የምልሽ ሆስተሶቹን እንዳለ ክርስቲያን ሆስተሶቹን ወደ ቸርች የምትወስጂው አንቺ ነበርሽ? ገና ሲመጡ ሆቴል ሳቴሊት እሱን ትንሽ አጫውሽ። ምን ይመስላል? ገና በጣም ነው ደስ የሚሉት እኮ። ልክ ሲመጡ በቃ እኔ ስራዬን እየሰራውም ካለ ሰማለሁ። ሪሴፕሽን ከጀርባዬን እዛ ነው ያለው፣ አይታይኝም ብዙ። እንዲህ ብቅ ካላልኩ አላያቸውም። ልክ ሲመጡ ሻንጣ ጠቅ 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 ይላል። ለምን ልክ እጀታውን ሲለቁት ጠቅ ሲል በቃ ልና እንዲሳ መጥተዋል መጡ ብዬ ዘመዶቼ። ከዛ ሪሴፕሽን ሄደው ቁልፍ እስኪረካከቡ ክፍል እስኪረካከቡ ሮጠው እኔ ጋር የመጡት አለን ይሉኛል። በቃ ፕሬሰንት
አለን ይሉኛል። ሲሉኝ እሺ ስንት ናችሁ እላለሁ። ሐሙስ እንሄዳለን ቸርች፣ እሑድ እንሄዳለን። አንቺ ነሽ ወሳጇ? አዎ እንዴ በደንብ ቁጥር እንነክ በጣም ከበዙ ሌላ ሰው አረግና ተያይዘን እንሄዳለን። ያ ነበር አገልግሎትሽ ማለት ነው። እግዚአብሔር ይመስገን። እንደ አንድ ቀን ሳይቀሩ እንደውም የሆነ ሰው ሲነግረኝ ሲያሙሽ ሰማኋቸው አለ። ወይኔ ጁዲት ታጎደለች ሲሉ በባቡር ሲሄዱ አንቺ ከለቀቅሽ ወደ ከኋላ ሆነው ያሙሻል። ወይኔ ጁዲት ታጎደለች ይላል። ስለዚህ እነሱም እዛ መጥተው ጊዜያቸውን ከእግዚአብሔር እንትን ጋር ነው የሚያጠፉት ማለት ነው። በአብዛኛው ሾፒንግ ምናምን ከጨረሱ በኋላ የቤተክርስቲያናቸውን ነገር ነው የሚያደርጉት ማለት ነው። ወይ ሐሙስ ሾፒንጋቸውንም ቢሄዱ ያቺ ከሰዓት በኋላ ያለችውን እንትናቸውን አያስነኩ እንዴ። ከክፍል የማይወጡም አሉ። ከክፍል የማይወጡ እንዴት? ጸሎት። እውነትሽን ነው። በእውነት ከክፍል የማይወጡም አሉ። ግን ያው ቸርች ሲኖር ሐሙስ እንደሆነ ስለሚያውቁ በቃ አለን ብለው ይሉኛል። እኔም እዘጋጃለሁ። ደግሞ አለቃይም ደግሞ በጣም ስለምወዳት ሰው ስለምትወደኝ በደንብ ነው የምሰራው። የውሸት ሰርቼ አላውቅም። እና እሷ ሐሙስ ትሰጠኛለች፣ እሑድ ትሰጠኛለች። እግዚአብሔር ይባርካት። ከዛ እንግዲህ ከዚህ ሁሉ በኋላ በክርስትና መቼም ቀላል አይደለም። ከዛ አይነት ህይወት አልፎ በዚህ ውስጥ አልፈሽ ያለሽ ተራክፎ አዲስ ሁሉ ነገርሽን ነው እግዚአብሔር የቀየረውና ወደ አሜሪካን ለመሄድ ለምን አሰብሽ? እኔ አሜሪካን አስቤም አላውቅም። ነግሬሻለሁ። የዛን ጊዜ የሄድኩ ጊዜ ፓስታ አስቀመጡ ብዬ ወጥቼ ያወራሁት። እንዴት እኛ ለምን ተዝናንተን ነው መኖር ማለት። ጣሊያን ማለት ትንሽ ሻል ያለች አዲስ አበባ ማለት ነው፣ ኢትዮጵያ ማለት ነው። ሻል ያለ የተረጋጋ ቡና ከጎረቤት ጋር የምትጠጪበት፣ ከሱ ጋር የምታወሪበት፣ ዘመድ አለሽ ምን አለሽ፣ በቃ እንደ ኢትዮጵያ ነው። እና ሻል ያለ ኢትዮጵያ ነው ብዬ ነው ማስበው እንጂ እኔ በህይወቴ አሜሪካን ሀገር ሄዳለሁ ብዬ አስቤ አላውቅም። አሁን ጓደኛ ያልኩሽ የእሷ ወንድም ነው አላልኩሽም? የሳባ ኦኬ። እና እኔ ለቅሶ ሄድኩኝ። አንድ ጓደኛ አባት ሞተው እዚህ ሲኤምሲ ለቅሶ ሄድኩኝ። እረፍት መጥቼ ማለት ነው። ከዛ እረፍት መጥቼ ሲኤምሲ ለቅሶ ሄጄ ጓደኞቼን የዛን ጊዜ ነው መጀመሪያ ያገኘኋቸው የትምህርት ቤት ልጆች። አሁን ግሩፕ አለን ያልኩሽ በሙሉ እነሱ በጣም የተማሩ ናቸው። ቀጠሏ በትምህርቱ በጣም የተማሩ ናቸው። ሁሉም ጥሩ ቦታ ነው ያሉት፣ እግዚአብሔር ይመስገን። ግን በጣም እንደዚህ ነን። ከእነሱ ውስጥ ያልተማርኩት ይሄ ነው እኮ እግዚአብሔር መንፈሳዊ ነገር ገልጾልሻል የበለጠ። እግዚአብሔር ይመስገን በጣም እና እዛ ለቅሶ ሄጄ በቃ እንትና አይታለች። ያው እንደምታውቂው እንትና ሴት ነች ስንታወቅ ሳባ እኮ አሜሪካን ነች፣ እንትና እዚህ ነች፣ እንትና እቺ ጓደኛዬ እቺ አሁን ያሳየሽ ፎቶግራፍ እሷ ቁጥራቸውን ሰጠችኝ። አንዴ 3-4 ቁጥር ሰጠችኝና ደወልኩላት ለሳባ። ከዛ እንደዚህ ስናወራ ከእሷ ጋር ነሽ ምናምን ከመዓት ዓመት በኋላ እንግዲህ አስቢ። ከዛ ስናወራ እኔ እንዲህ ልጄ እኔ እንዲህ ተባባልን። በቃ አንቺም ነይ እንግዲህ እኔም እመጣለሁ ምናምን ተባብለን ዘግተን ጨረስን። እንግዲህ እኔም ቁጥር አላት እሷም ቁጥር አለኝ። ዘግተን ስንጨርስ ወንድሟ ለረፍት እሷ ጋር ሄዳል፣ ዲሲ ከሻለት ማለት ነው። ሲሄድ እንደዚህ ፎቶግራፍ ስናያል በማለት ኧረ የት ነች ያለችው ጁዲታ ብሎ ይላታል። እንደውም በቀደም ደውላልኝ ነበረ። በቃ ይሄ ነው ነገር የጀመረው። እንደውም በቀደም ደውላልኝ ነበረ እና እንትናት እኮ ያለችው ጣሊያን ሀገር እናያቸው ቁጥሯን ስጪኝ አላት። እሺ ብላ ቁጥሬን ሰጠችው ለሱ። ከዛ ሆቴል ነበር ያረፈው። እኔ ከስራ ሰርቼ ሳተላይቴ ነበር የምሰራው። ከስራ መልሼ ስመጣ ስልክ አገኘሁ አንሰሪ መሽን ላይ ደውሉ። በኢየሱስ ስም ነው ያልኩት። በቃ ገና ስሰማ ለምን ምንድነው የምሰማው? አለማዮች እንደዚህ ይመጡና ቤተክርስቲያን ገብተው አሴት አጥምደው ይዘው ያወጣሉ። ስለማቃ እዚህ ላይ በኢየሱስ ስም ነው ያልኩት መጀመሪያ። ከዛ በኋላ ደውላለሁ ብሎ ወደ 5 ሰዓት ከስራው ጨርሼ ስወጣ ደወለ። ከዛ እንደምና ደህና ነህ ተደዋውልን አወራንና
መጨረሻ ላይ ሳየው ደስ አላለኝ። አሃ አልኩት፣ ስማ አልኩት፣ ሁለተኛ እኔ ጋር እንዳትደውል። እናንተ እንደዚህ እየመጣችሁ ሰው ከቤተክርስቲያን ታወጣላችሁ። ስለዚህ እኔ አልፈልግም፣ ሁለተኛ እኔ ጋር እንዳትደውል። ከዛ ስለ እንዴ አይደለም እኔ እኮ ጴንጤ አልወድም አለኝ። ታዲያ ወጥቴ ካልወድክ እኔ እኮ ጴንጤ ነኝ። ምንድን ነው ግን ትርጉም እዚህ ላይ ተጀመረ። ምንድን ነው ልዩነቱ ስለ እንደዚህ ነው እንደዚህ ነው እንደዚህ ነው። እኔም ደግሞ የዛን ጊዜ ዋና ነኝ። እንዲህ ነው ስናወራ 1 ሰዓት 2 ሰዓት 3 ሰዓት ስናወራ ግን የሚታየኝ ነገር ምንድን ነው ትንሽ ማርያምን እኛ ምንጠላት ገባ እነሱ የሚወዷት እኛ ምንጠላት ነገር አርጎ ነው የሚያስበውና በማርያም አትምጭኛልኛ። ማርያምን የምትወዳት አንተ አይደለም እኔ ነኝ የምወዳት ካንተ የበለጠ። በቃ እኔ ማርያም ጌታችንን የወለደች ክርስቶስ ኢየሱስ እናት ተብላ የምትጠራ እኔ ነኝ የማከብራት። አንተ ቸርች ሄደህ ዝሙት አርገህ እንደፈለክ አርገህ ማርያም ብትለኝ አይገባኝም። ማርያም ጨዋ አምላክ ጨዋ ሴት ናት፣ የተከበረች ብጽዕት ተብላ የምትጠራ ናት። ስለዚህ እኔ መሰለኝ የማከብራት ካንተ አልኩት። እንዲህ ብለን ስንከራከር ስናወራ እሱ ቤተክርስቲያን ሴት ቤት ውስጥ ተቀምጦ ያው የዓለማዊ ስለሆነ ማለት ነው ሚስት የለውም ተቀምጦ ቤተክርስቲያን ሄዶ የሚመለስ ሰው ነው። ቤተክርስቲያን ሄጄ እመለሳለሁ የሚለኝ ሰው ነው። ታዲያ እንዴት ነው ማርያምን የሚወዳት? ማርያም ከዚህ ጋር ህብረት የላትም። ጌታ ይባርክ። ገባሽ? ህብረት የላትም ማርያም። እንዴ የተከበረች እኮ ናት፣ ቅድስት ናት፣ ብጽዕት ናት። ገባሽ? ታዲያ እሷ ተቀድሳ የተቀመጠች ሴት እኔ እንዴት በዚህ በቆሻሻ አፌ እጠራታለሁ? እሷን ምን አለሽ? በቃ ግን ስለሷ ሳወራ እኔ በመንፈስ የምረዳው ምንድነው ይሄ ሲገታተር ይታየኛል። በቃ በጣም ከመወደዱ የተነሳ ግን ዝሙቱም አይቀር ምኑም አይቀር እሷም አለች። ግን እሱ አልነበረም ኢምፖርታንቱ። ስንነጋገር መጽሐፍ አለኝ መዝሙረ ዳዊትን ብቻ ነው የምወደውን የእሱን ነው የማነበው አለኝ። ጥሩ ነው ግን አሁን ዮሐንስ ወንጌልን አንብብ። ከዛ ይሄንን መስበክ ጀመር። ኖ ቀልድ የለም እና ሁለተኛ እንደደውል ስለወኩ ነው ይሄ ነገር የጀመረው። ከዛ ሲያነብ እልህ ያዘው። እሱ ሲያነብ እንዴ ይሄም አለ እንዴ ማለት ጀመር። ሲያነብ ይሄም አለ እንዴ ታዲያ ለምንድን ነው እንደዚህ የሚያስተምሩን አለ። እኔ እኮ እንደዚህ አድርጌ ያው ገርልፍሬንዶች አሉኝ ግን ቤተክርስቲያን አልቀርም አለኝ። አሁንም ቢሆን አንበብ ሲያነብ ጌታ ምስክሬ ነው 1 ሰዓት 2 ሰዓት 3 ሰዓት 4 ሰዓት እናወራለን። ስልክ እኔም ጣመኝ። አሁን በፊት አትደውል ያልኩት ሴትዮ ጣመኝና ሲያነብ መጽሐፍ ቅዱስን እያነብ ሲገለጥ ይሄ ነው እንዴ በጌታን እቀበላለሁ አለ። ጌታን እቀበላለሁ ምን ላርግ አለኝ። ቸርች የለማ ጓደኞቼ 2 ጓደኞች አሉኝ ብሎኝ አቀቷቸዋል እነሱ ጴንጤዎች ናቸው አለኝ። በልደውልላቸውና ከነሱ ጋር ሄድ አልኩት። እኔ እዛው እያለሁ ደወለለት ለአንዱ ለጓደኛው ደወለለትና ደነገጠ። እሱ ራሱ እሑድ ቤተክርስቲያን ሄዳለሁ ካንተ ጋር አለው። ደነገጠ አለው። እሑድ ቤተክርስቲያን ሄዳለሁ ካንተ ጋር አለው። እሺ አሉ። ተቀጣጠሩ። እሑድ ይዞት ቸርች ሄደ። የኔም ፓስተር እዛ የሱም ፓስተር እኔ ሄድኩበት ቸርች እሱ ሻርለት ማለት ነው። ሻርለት ከዛ እሱ አስተማረው ደህንነቱን። ጥምቀት ተጠመቀ። ጥምቀት ሲጠመቅ ነው ሄድኩት እኔ። ትኬት ልኮልኝ ሄድኩኝ። ስለዚህ ተጋባችሁ እዛ? በኋላ ተመልሼ መጥቼ ተመልሰሽ መጥተሽ እና ሲሄድ እኔ ጋብዞኝ የሱን ጥምቀትም ሁሉ ነገር እንትን ለማድረግ ሲሄድ ልክ ስመጣ አውሮፕላን እዚህ ከሮማ ድረስ መጥቼ ስገባ ዲሲ አትገቢም አለኝ ሰውየው። ለካ እኛ ስንጻጻፍ የነበረው ፒኦ ቦክስ ስለነበረ አድራሻ ሙይ ሲሉኝ እኔ ፒኦ ቦክሱን ነው የሞላሁት። አላቅማ አታውቂውም። በኋላ ስሞላ ሰውየው አየና ምን ውስጥ ልትገቢ ነው አለኝ። ይሄ እኮ የሞላሽው ፒኦ ቦክስ ነው፣ ይሄ እኮ አድራሻ አይደለም አለኝ። ስለኝ እኔ አድራሻውን አላውቀውም አልኩት።
በኋላ ስለው ልትገቢያ ትችም መመለስ አለብሽ በመጣሽበት አለኝ። ማይ ጋድ እንዴት ነው መመለሰው አሁን አልኩኝ። በቃ እንዴት ልመለስ ነው? ደክሞኛል። ይሄን ሁሉ ሰዓት መጥቼ እንደገና ልመለስ? ጌታ ሆይ ልመለስ፣ እኔ ግን ትንሽ ደክሞኛል አልኩት። በቃ እኔ እዛን ጊዜ ወደ ጌታ ነው ደክሞኛል፣ ግን እንደፈለክ እኔ አይሆንም ካልክ ለምን መጣው እዚህ ድረስስ? ግን ስለደከመኝ ብቻ አልኩት እና ልክ ይዤ ስልክ ለመደወል ለሱ ልካ ስልክ የለም ደግሞ እዛ የሜንትን ቦታ ስልክ የለም፣ ክልክል ነው። ከዛ በቃ ስልክ እንዴት ልደውል እያልኩኝ ሳስብ የሆነች ጥቁር ፖሊስ መጣች ወደ እኔ። የእግዚአብሔር አንድ ቀን ቤተሰቦች ይህንን አይነት አስደናቂ ምስክርነቶችን እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርን ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ። ምን ሆንሽ አለች ስትለኝ ተመለሽ አለኝ። እንዴት ነው የምመለሰው? ስልክ ፈልጌ ነበር ግን ስልክ ክልክል ነው አይቻልም ካላችሁኝ እንዴት በቃ መመለሴ ነው አልኳት። ለምን አለችኝ። እንደዚህ ሆኖ ስላት ስልክ ቁጥሩ አለሽ አለች። አዎ አልኳት። ቀስ ብለሽ ጽፈሽ ስጭኝ አለች። እሺ አልኩና ቀስ ብዬ ጽፌ ሰጠዋት። እኔ ጌታ ምስክሬ ነው ይዛ እያለች እንዲህ ስትሄድ አያታለሁ ፊት ለፊት አንድ ላቲኖ የሆነች ሴትዮ እዛ በር ላይ ቆማለች። ከዛ ልክ እሷ ጋር ሄዳ ሲነጋገሩ አያቸዋለሁ። ሁለቱ ገቡ ቢሮ ውስጥ። እኔ በማየት ብቻ ነው አላውቅም። ሄዳ ከዛ ደወሉለት። እዚህ ላይ ነው ትልቁ ደስ የሚለው ነገር። ለካ እሱ ከሻርለት ለእኔ ቀለበት ገዝቶ አውሮፕላን ላይ ሊሰጠኝ ሰርፕራይዝ ሊያደርገኝ ዲሲ መጥተዋል። ኦኬ እውነትሽ? አዎ ዲሲ መጥቶ እኔ ስቀርበት በዛ ፍላይት ተመልሶ ሄደዋል ሻርለት እንጂ እሱ ሀሳቡ ይሄ ነበር። አዎ ከዛ ሴትዮዋ ትደውለትና እንደዚህ ስለተያዘች መምጣት አልቻለችም እና አድራሻን ስጠኝ ትልና ክልክል ነው እንግዲህ አስቢ። አድራሻዋን ትጽፍና አምጥታ ቀስ ብላ ትሰጠኛለች። ጻፊና ይሄን እንደገና ሙይና በሌላ በኩል ግቢ አለች። ሞላው ገባሁና 1 እንትን ያለው ፍላይት ማታ እኔ የምገባው በጊዜ ነበር። እሱ ተመልሶ ሄዷል። ከዛ ፍላይቴን ጠብቄ ሄድኩኝ። ሻርለት ገባሁ። ፓስተሮቹንም ታወቅ ምን አልኩ። ከዛ ልደቴም ነበረ። ሬስቶራንት እኔ ህንድ ሬስቶራንት እንደምወድ ስለሚያውቅ ዛሬ ህንድ ሬስቶራንት እንሄዳለን አለኝ። የሆነ ልጅ ነበረ ከኛ ጋር ቤት ውስጥና እሺ ብሎኝ ይዞኝ ሄደ። ለካ እሱ ያችን ቀለበት ሊሰጠኝ ነው። እና ከዛ ሄደን እዛ ህንድ ሬስቶራንት በላንና ምናምን በቃ እንግዲህ መጀመሪያ ጊዜ ቁጭ ብለን ያወራ ነው። የዛን ሰዓት ነው ስንጫወት ምን ስንል ምግብ ከጨረስን በኋላ በፒንክ እንደ ሮዝ ነገር ላይ ሮዝ ጨርቅ ነው የጨርቅ እንትን አለ። በሱ ጥቅልል አድርጎ ፊቴ ቁጭ አድርጎታል። አላየሁትም እኔ። ከዛ ምንድን ነው ብዬ እንዲህ ሳርገው ቦክስ ወደቀ። ቦክሱን ምንድን ነው ደነገጥኩና እንዲህ ብዬ አየሁት። ምንድን ነው አልኩኝ። ስከፍተው ሌላ ቦክስ አለ ውስጥ። እንደገና ስከፍተው ቀለበት ነው። በቃ ደነገጥኩኝ። ከዛ በቃ ቀለበት አደረኩኝ። እኔ እንግዲህ አገባለሁ ብዬ አላሰብኩም። ተመልሼ እዛ ጨርሰን ወደ ሮማ ተመለስኩኝ። ሮማ ተመለስኩና ለአለቃዎቼ ነገርኳት። ራስ ቀለበቴን ለማየት ራሱ መጥ በሙሉ ለምን መሰለሽ? በጣም ደስ የሚለው ፓርቲ ይሄ ነው። እውነቴን ነው የምልሽ። በጣም ነው የምወዳቸው ሳተሊት የሚኖሩትን። ለምን 10 ወንድ ጋር አልሄድም? እንዲህ ብሎ ጁዲታ ይሄ ወንድ ምናምን ነው ባጠገባቸው አይደርስም። በፍጹም አይጠረጥሩኝም። ቢያዩኝ እንኳን አያምኑም።
አንቺም ደግሞ ያ ነው ህይወት እና ደግሞ እኔ ነኝ ሁሉ በቃ ባለቤቷ እኔ ነኝ የሚመስለው። አንድ ነገር ችግራቸው ቋንቋ ስለሌለ እኔ ጋር ነው የሚመጡት። እነዚህ አንድ ነገር ከፈለጉ እኔ ነኝ ሁሉን ነገር የማደርገው እኔ ነኝ። ከልብሽ ነው የምትሰራው? ከልቤ ነው የምሰራና ባለቤት እመስላለሁ እኔ ራሴ። አንድ ነገር ሲሆን እኔ ጋር ነው የሚመጡት እና በቃ ደስ የሚለው መጣሁ፣ ተመለስኩ። ከቢሮ ተጠራርተው አንዲያማ ፌዴሬ ላኔሎ ዲጁ በቃ ኮሜ ይሉኛል። ቀለበቷን እንዲህ ብለህ ታርጉቢላቸው። እንዴት ይቺ ምንም ወንድ ዞር ብላ ማሳይ ሴት ሰንቷ እንዴት እኛ የምንጠብቃት እንዴት በአንድ አፍታ ምናምን ብለው በቃ እየመጡ ፋቺ ፌዴሬ ላቷን ማይ ጋድ መጣለን እኛ ኮሜ ግርም አላቸው። ከአእምሯቸው በላይ ሆነ። በፍጹም እኔ ማስተናገድ ችግራቸውን መፍታት ይሄ ከሆነ ምናምን ነው እንጂ በምንም አይነት የፈለገው ነገር ጌታ መሰከረ 10,000 ወንድ ይምጣ በፍጹም አይጠረጥሩኝም። አሁን ይሄ ሲሆን ደነገጡ። ኮሜ እንዴት መጨረሻ ላይ ግብዣ አደረጉልኝ። ባለቤቱ 1 ወር ቀረ ሳይመጣ። አርብ ነው የሚመጣው። ዶክተር ጆቫኒ ፌትሴ ይባላል። ይመጣል። ማን ይባላል? ጆቫኒ ፌትሴ። ዶክተር ጆቫኒ ፌትሴ የባለቤቱ ልጅ ነው። እሱ ነው ዋና ኃላፊ። አርብ ይመጣል። አርብ ይመጣና ሁሉን ነገር ሪፖርት ያቀርቡለትና ያያል። የተደረገውም እንደተፈጠረ ዞሮ ያያል። እኔ አላቆም እኮ ምን አይነት ቢጫ ይሁን አረንጓዴ አላቆም። ከዛ አንድ ቀን እንደውም ገብቶ በእኔ በኩል ሲያልፍ እነሱ እንዲህ ነው የሚንቀጠቀጡት። በአንቺ በኩል መጥቶ እኮ አለ። የት አለ አልኳቸው። በእኔ ውስጥ ገብቶ እንደዚህ አድርጎ ወጣ። እንዲህ ነገር ነው ሱቁ። ገብቶ ወጣ። መጨረሻ ላይ ቢጠበቅ 40 አይመጣም። እኔ እንግዲህ 1 ወር ነው መስጠት ያለብሽ ለማስጠንቀቂያ። ቢጠበቅ አይመጣም። እኔ ሜጃ የደረሰ እንዴት ልሂድ? ሳይፈርም እንዴት ልሂድ? ከዛ መጨረሻ ላይ አርብ ቀረ። 3ኛው አርብ ላይ መጣ። እንደሚደረገው ሪፖርት ቀረበለት። ሁሉን ነገር ሰጡት ምናምን። በጣም ብዙ ነው እንግዲህ የዛ ሲያቆየና ወይ እንግዲህ ይፈርም አልፈርም እኔ መሄድ አይቀርም ብዬ ሲያይ ጁዲታም ልትሄድ ነው አሉት። አላቸው ጁዲታም ልትሄድ ነው ስላቸው፣ ኦኬ አርብ አይደለም አርብ ነው ስኬጁል የሚወጣው። ሽፍታችን የኛ ቡቲክ የምንሰራው ስኬጁላችን መጣው አርብ ነው። ልትሄድ ነው? ዝጉት ቡቲኩ አለ። ጌታ ምስክሬ ሽፍት እንኳን አልወጣም። እዛ ከኔ ጋር የሚሰሩት ሪሴፕሽን ተዘዋወሩ። አርብ የምታወጣው ስኬጁላችን የቀጠረችኝ አልኩሽ፣ አላወጣችም። በቃ ቦክስ ውስጥ ተደርጎ ገባ። ተዘጋ። እኔ የነገሩኝ በኋላ ሆስተሶቹ ናቸው። ተዘጋ። እሷ ከሄደች ቡቲኩን ዝጉት አላቸው። ምን ያህል አብኖሽ ታምኖብሽ። በጣም ከልቤ ነበር ምሰራው። ደግሞ ትልቅ ምስክርነት እኮ። ከዛ ቀጥታ ወደ አሜሪካ ገባሽ? ከዛ አሜሪካን ገባ። በቃ እዚህ መጣሁ። አሜሪካን መጥቼ ሰርጉንም ምኑን ሁሉ ነገር ያደረገው እሱ ነው። እዛው አሜሪካ ነገር ቪዲዮሽን አይቼዋለሁ። ሁሉን ነገር ያደረገው እሱ ነው። ለእግዚአብሔር ምስጋናሽን እየሰጠሽ እያመለክሽ ነው። እግዚአብሔር ስሙ ይባረክ። በጣም ለምን ምንም የለኝ፣ ግን ምን ብዬ ነበር መሰለሽ? ሆቴል ሳቴሊት ሰርቼ ስወጣ በእግሬ ሄዳለሁ። ቅርብ ስለሆነ አንዳንዴ በእግሬ ሄዳለሁ፣ አንዳንዴ በመኪና ሄዳለሁ። በእግሬ እየሄድኩኝ ጌታ ሆይ እስከ መቼ ነው እኔ እንደዚህ የምኖረው? አገኛለሁ ገንዘብ፣ ቤት ኪራይ እከፍላለሁ፣ ይሄን አደርጋለሁ፣ ምንም ጠብ የሚል ነገር የለም። ምንድን ነው ይሄ ኑሮ ብዬ ዝም ብዬ ተነጋግሬያለሁ። በስንት ጊዜው ታሱ እሱ ሲመጣ ከእሱ ጋር ስንታወቅ ደግሞ በጣም ደስ የሚለኝ ነገር ምን እንደሆነ ልንገርሽ። ባለቤት መሆኑን አልነገረኝም። ምንም የሌለውም ሰው ነው ያወቅሽው ባንቺ ልብ። በእኔ ቤት ምንድን ያልኩት እኔ እንግዲህ የዛች የድሮ አሜሪካን ሀገር አለች አይደል? በቃ እሱም ይሰራል እኔም እሰራለሁ፣ እንደ ኖርማል የሁለታችን ተሰራርተን እንኖራለን ብዬ ነው ያሰብኩት። እና ሲነግረኝ ምንም የእሱ ማናጀር ነኝ ነው ያለኝ።
እንጂ ሱቁ የራሱ ነው። እዛም ሱቅ አለው። ሱቅ አለው። ጋዝ ስቴሽን አለው። ቤቶች የሚከራዩ ቤቶች አሉት። እና ሲነግረኝ ግን ምንም እንደሌለው አድርጎ በጣም የሚያስደስተኝ ፓርት እሱ ነው። ስለዚህ አንቺም እሱም ብለሽ ነው የገባሽ። ለገንዘብ ብለሽ ሄድሽ ይባላል። የገንዘብ ነገር ቀረ ድሮ። እሱ ከተባረረ እኮ ተባረረ አለ ፓስተር ዳዊት። ተባረረ፣ እሱ ተባረረ ሄዷል። ስለዚህ አሁን የእውነት ነው። እና እዛ ሳይነግረኝ ቀረ። ልንጋባ ስንል አንድ ነገር የምነግርሽ ነገር አለ። ከእህቱ ጋር ደግሞ ሼር ስለነበሩ አንድ ነገር ብነግርሽ ይከፋሻል ወይ አለኝ። ምን አልኩኝ? እንድትፈርሚልኝ አለ። ምን አልኩ? እህቴ እንዲህ ብላ የኔ ቢሆን ግድ የለኝም አለኝ። እህቴ ግን ከኔ ጋር ሶሾ ስለሆነች አንቺ ምንም እንትን አልልም ብልሽ ትያለሽ ወይ እሷ ፈራችሁ በእሷ ሳይድ ነገር መሰለኝ ሲለኝ ነው። አንተ ምንድነው ደግሞ ለገንዘብ ነው እንደ የመጣሁት? ከዛ ነው የነገረኝ እንጂ በፊት ለማወቅ ማለት እሱም በጣም ብልጥ ነው። ለማወቅ እኔ የምመጣው ለምንድን ነው ብሎ መለወጥ ማለት ምን እንደው አልገባውም። አዎ ከዛ በቃ ተጋባን። ያው እንግዲህ ብዙም አልቆየንም። መጨረሻ ላይ ስንለያይ ደግሞ እኔ መለያየት አልፈለኩም። ለምን እንግዲህ እሱ ልጅ ቢሆንም እኔ ትንሽ ከሱ ልጅ አይደለሁም። ስለዚህ ቀለል አለለት፣ መሰናክሎቹ ቀለሉለት። መሰናክል መጣና ያ መሰናክል ለካ ይቻላል እንዴ በሚል አይነት ገባበት። ምን አይነት መሰናክል? እንግዲህ መሰናክል ማለት ያው ኢየሱስ ክርስቶስ ተፈትኖ አይደለ? ምንድነው ፈተና ወጣ። ያው ነው እንግዲህ ምን አለ ሌላ ነገር ዝም ብሎ ማይባል። ፈተናው ያው ኢየሱስ ክርስቶስ ጨርሶ 40 ቀን ሲወጣ ተፈተና አይደል? እሱ መለሰው፣ አሸነፈ። እኛ እንግዲህ ምን ልናሸንፍ እንችላለን? ልንሸነፍ እንችላለን። ኢዮብም ተፈተነ፣ አሸነፈ አይደለ? ስለዚህ የምትወድቂበትም ጊዜ ለመውደቁም ደግሞ ምክንያት የሚሆነው ልጅ ነው ገና። እኔ ትንሽ ከሱ በፊት ስለሆነ ጌታን ያገኘሁት ለእኔ ልጅ ነው። በቀላሉ መውደቅ አለ። ገባሽ? የሚያጋጥምሽ ነገር ላይ በቀላሉ ትወድቂያለሽ። ያቺ ነገር ያቺ መውደቅ ለመለያየት በር ከፈተች። በጣም በጣም ሌላም ነገር ቢኖር እሷም ከፈተች። ከዛ በኋላም በፊት ለካ ይሄ አይቻልም፣ እኛ ጋር ይቻል ነበረ፣ እንደዚህ ያደረግ ነበረ ያልኩሽ አይደለም? እኔ ቤተ ሴቶች ኖሮ ከዛ ቤተክርስቲያን ሄዳለው እንዳለ ነገር ለካ እኛ ጋር ሲመጣ ለካ አይቻልም ይሄ ነገር ብሎ ያስበውን ነገር ለካ ይቻላል እንደሚችል መሰናከሉ መጣበት እና እሱ በዛ ውስጥ አለ። ለምን እኔ በሱ ስልክ ነበር የምጠቀመው እና ሰው ቤት ነበር የምቀመጠው። እንዴት? እዛም አይቻልማ፣ እሱ ቤት መቀመጥ አይቻልም። እኔ ብቻውን ነው እሱ ሳትጋቡ ማለት ነው? አዎ ሳትጋቡ። ከዛ የተቀመጥሽበት ቤት በሱ ስልክ ነው የምንጠቀመው፣ ለኔም ለሱ። ስልኩ ግን የሱ ነው። በዛ ለካ ይቻላል ብሎ ቀጠለበት። ስለዚህ ለመለያየታችሁ ይሄ ብዙ አንደኛው ምክንያት እሱ ነው። ስለዚህ ወደ ኢትዮጵያ ታዲያ ያስመለሰሽ ይሄ ነው? እዛም ስራ ትሰሪም ነበር በራስሽ? ኢትዮጵያ ከመጣሁ እኮ አሁን 5ኛ ዓመቴ ነው። 5 ዓመት ሊሆን ነው። ለምን ከመጣሁ ድንገት ነው የመጣሁት። ድንገቱ ደግሞ ምን ምክንያት አመጣሽ ለማለት ነው? እናቴ ታማ። እናቴ ታማ ሲሉኝ ነይና ማማ ደክመዋል ብለው ሲነግሩኝ ልጆቹ እኛ ቤት የሚሰሩት እሺ ብዬ ሄጄ ሊያት ብዬ ለ2 ወር ብዬ መጣሁ። ስመጣ እናቴ በጣም ጎበዝ ሴት፣ በጣም ጠንካራ ሴት፣ በጣም ሰራተኛ፣ የተማሩ በጣም ጎበዝ ነበረች። አሁን ለካ ይሄ ምንድነው ስሙ ይሄ በሽታ አልዛይመር መጣ። እድሜም አለ። አሁን ፌብሩዋሪ ላይ 90 ትሆናለች እናቴ። 90 ትሆናለች። አሁን ለስራ አስፈቅጄ ለ2 ወር ብዬ መጣ። ለ2 ወር ብዬ መጥቼ እዚህ ስደርስ ልጆቹ ሰራተኞቹም ሄዱ። ላንቺ ጥለውልሽ?
ለእኔ ጥለው ሲሄዱ ማን ያዛት? ኦኬ ሚዘ በቃ ስራዬም ቀረው፣ ቤቴም ከፍቶት እንደዛው ሆኖ ቀረ፣ ቁጭ ብሎ ቀረ። እዚህ መጣው ልክ ኮሮና እንዳለቀ ማለት ነው ሲከፈት። እዚህ መጥቼ የተሰቃየሁት ደግሞ ምንድነው አንድ ሰራተኛ አጣሁ፣ የሚረዳኝ ሰው አጣሁ። ሰራተኛ እንዴት አጣሽ? በደላላም በምን አልሞከርሽ? እኔ ማን ነው በምን አውቃለሁ? ይሰጥሽ የለም ኢንፎርሜሽን የሚሰጠኝ የለም። ሰው ሁሉ እንፈልግልሻለን ይሉኛል፣ አይገኝም። ሰው ሳያገኛ ያለው እንጂ እግዚአብሔር አዋቂ ነው ብዬ እግዚአብሔር እንድናፍበት የሚፈልግ ሲኖር ሰዎችን ሁሉ እንዳይናገሩ ይዘጋል። ሊሆን ይችላል ብዬ ነው የማስበው እንግዲህ እንጂ እንዴት ነው አገኘን እያሉ ሲያወሩ ሰማቸውና ሰራተኛ እኮ አገኘው በደላላ አገኘው ምናምን ሲሉ የደላላይት እንደሆነ አላውቅም። ደላላ ምን ማለት እንደሆነ አላውቅም። እነዚህ የናዝሬት ስኩል ተማሪ ጓደኞች ይሄንን አልነቃል ሼር አላርክሻቸው ማንም ሰው ስለዚህ እግዚአብሔር እጅ ይኖርበታል ብዬ ነው ማስበው። ለምን ዝም እንዳለ አላውቅምና ማንም ሰው ሊያገኝልኝ አልቻለም። ስለዚህ አንቺ ቤቱን የምታጸጂም ኩክ የምታረጊ ምሳቸውን የምትረጂ ሁሉም አንቺ ሆነሽ ሁሉን ነገር ደከመኛ አሁን ምልሽ ለዚህ ነው። በቃ ሁሉን ነገር ማረጋው እኔ ነኝ። ሁሉን ስንት ዓመት ማለት ነው? 5 ዓመት ሊሆን ነው አሁን 3 ወር ተኩል አገኘሁኝ አንድ ምትረዳኝ። ከዛ አረብ ሀገር የምትሄደው ነች። ከዛ አሁን ደግሞ 1 ወር ሆነ እንትን ካለች እንጂ ከዛ በፊት ማንም የለም። እና ጊዜውም ዘመኑም ስለሆነ መጥቶ የሚረዳሽም ሰው የለ፣ እንዲህ ላርግልሽ የሚልኝ ሰው የለ፣ የሚረዳሽ ሰው ስለሌለ በቃ ብቻዬን ይኸው አድርጌዋለሁ። መጨረሻ ላይ ቤቴን ሊወስዱት ከአሜሪካን ሀገር አሜሪካን ሀገር ባንክ ዕዳ ነበረበት። ለምን እንደሚወስዱት ኖ ፉሊ ፔድ ነው የተከፈለንበት ነው። እንትን በዕዳ የለውም። ስንለያይ የሰጠኝ ቤት ነው። ከእሱ ጋር ስንለያይ የሰጠኝ ቤት ነው። እና ይሄ ምንድነው አሶሲዬሽን ፊ የሚባል አለ በየወሩ የሚከፈል። እኔ ሁሉ ጊዜ የአመት ነው የምከፍለው። የአሶሲዬሽን ፊ አከፋፈሉ ሳይሆን አሁን ጣራውና ግድግዳው ይታደሳል። ሲያድሱ እነሱ ናቸው የሚያድሱት። አሶሲዬሽን ኤችኦ የሚባላል እነሱ ናቸው የሚያድሱት። የተያያዘ ቤት አይደለም። ሲያድሱ አንድ ላይ ያድሱና እኔ የለሁም ማን ይነግረኛል? እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረውን ሳር ቤት ላይ አፓርትመንት ቤቶችን ሽያጭ ጀምረናል። ከ81 ካሬ ጀምሮ እስከ 153 ካሬ ድረስ ሳር ቤት ላይ የቤት ባለቤት መሆን ትችላላችሁ። 100% ለሚከፍሉ ደንበኞቻችን 71500 ብር በካሬ እየሸጥን እንገኛለን። እንዲሁም ቀስ ብላችሁ መክፈል ለምትፈልጉ ደንበኞቻችን 20% ብቻ ቅድመ ክፍያ በመክፈል ቀሪውን እስከ 3 ዓመት ድረስ ቀስ ብላችሁ የምትከፍሉበትን አማራጭ አቅርበንላችኋል። እንዲሁም አዋሬ ሳይታችን ላይ ከ78 ካሬ ጀምሮ እስከ 157 ካሬ ድረስ የካሬ አማራጮችን ይዘንላችሁ የመጣን ሲሆን 35% እውነተኛ ቅናሽንም አዘጋጅተንላችኋል። እንዲሁም ገላን ሳይታችን ላይ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ከ500 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ትችላላችሁ። ታዲያ ምን ይጠብቃሉ? ከታች በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ለሳይትና ለቢሮ ቀጠሮ ያዙ። የሚመርጡትን ቤት የግሎ ያድርጉ። ቴምር ሪል ስቴት። እነሱ አድሰው አሁን ሁሉም የሚከፈለውን የሚችሉትም በትንሽ እያደረጉ ምናምን እየተብሎ ሄደው ቢሮ ቀርበዋል። እኔ ከየት ልቅረብ? እኔ የለሁም። ስለዚህ አሁን መንገዳቸው የኔን ቤት ለመውሰድ ነው። የኔን ቤት ሊወስዱ ሲሉ ጎረቤቴ ወረቀት ሲለጥፉ በሬ ላይ ትደውልኛለች። በሜሴንጀር ትደውልና ወረቀት ትለጥፈዋል እንደዚህ አድርገናል። እኔ ማን ነገረኝ አልኳት። ማንም የነገረኝ ሰው የለም። ስለዚህ እንዴት ምን ማድረግ ይችላል? እናቴን ለማንም ጥዬ መሄድ አልችልም። የሚይዝልኝ ሰው የለ፣ ምን የለ፣ ሰራተኛ የለኝ፣ ምን የለኝ። አሁን ለቸርች ደወልኩላቸው። 2 ሽማግሌዎች የቸርቾች ሆኖ የኛ ኤልካቮድ ቸርች ይባላል ሻርለት ያለው። ለነሱ ደወልኩና ነገርኳቸው። እንደዚህ ነው የምታረጉትን አድርጉ፣ ከተቻለ ክፈሉልኝ። ከቸርችም ወስዳችሁ ብድር ሎሚ አንድ ሎሚ ምንድነው ምናምን የሚባል ተረት አለ። ስለዚህ ሁላችሁም አርገው አንዴር እኔ ስመጣ እሰጣለሁ፣ ግን ይሄንን ነገር ክፈሉልኝ ብዬ
ነገርኳቸው። የት ነው ቦታው አሉኝ። እንዲህ ስላቸው ተነስተው ሄዱ። የእግዚአብሔርም ስራ ነው። ተነስተው ሲሄዱ ሰውየውን ጠበቃውን አገኙ። አሁን ምን አድርገዋል? ለጠበቃ ሰጥተው ቤቴን እንዲወሰድ ፍርድ ቤት ቀርቦ በቃ ሊወሰድ እና እኔ ምንም ማድረግ ስለማልችል አንተ ነው የሰጠኸኝ ወሰደው አልኩት። ጌታ ወሰደው። ማን ሰጠኝ? አልለፋሁበት፣ አልሰራሁበት። ያገኘሁት ነው፣ በነፃ ነው የተሰጠኝ። ስለዚህ አንተ ደግሞ የምትወስድ መብት አለህ፣ ወሰደው። ምንም እናቴን ዝም ብዬ መሬት ላይ ቤት ብዬ ቤት ጥያት መሄድ አልችልም። ስለዚህ የምታደርገውና አድርግ ብዬ ለጌታ ነገርኩት። ለእነሱ ደወልኩና ነገርኳቸው። ስጭኝ ቁጥሩን እንትኑን አለኝ። ሄደ ቢሮቸው፣ ሰውየው ቢሮ ሄደ። ሲነግረው 15 ቀን ስጣታለሁ ጊዜ 15 ቀን ስጣታለሁ። በ15 ቀን ውስጥ ከመጣች ባትመጪስ ክፍያው ከደረሳቸው አይበቃም? አይሆንም አሉ። እኛ እንክፈል ቢሉ እምቢ አሏቸው። ሰበብ ነው ለመውሰድ። እሷ ራሷ መምጣት አለባት። እሷ መታ መፈረም አለባት። እሷ ካልፈረመች እንወስደዋለን። ከዛ ተነስተነ እኔ ምንም ማድረግ አልችልም፣ በቃ ይወሰዱት አልኩ። እነሱ በ15 ቀን መምጣት ትችያለሽ አሉኝ። ልሞክር አልኳቸው። እሱ ማን ይዝልኛል? እናቴ ልፈልግ ልሞክር። እንትን ምንድነው ይሄ አሮጊቶች የሚቀመጡበት ቤት አለ፣ አንድ ቤት ሄድኩኝ። እዛ ሁሉ አሮጊቶች ማለት የመቄዶንያ አይደለም እንደ እንትን ነው። ምንድነው ስሙ? በከነሽና ጁዲታ ሄደሽ ታስቀምጫቸዋለሽ፣ እዛ ትከፍያለሽ። አለ እንደዛ አይነት? አዎ አለ። ግን ስሄድ ቤቱን ትንሽ አልወደድኩትም። ከዛ ቅርብኝ ብዬ 55,000 ነው የሚከፍለው በወር። አዎ እዛ ይቀመጥ እንደ ሆቴል እንደ ጌስት ሃውስ በይው። ግን ነርሶች አሉ የመኖሩ እንዲህ አይነት ችግር የጤና ችግር ያላቸው ሰዎች እንደሱ የሚቀመጡበት ለጊዜ ለ1 ወር የሚሆን ለ2 ወር የሚሆን ቤተሰቦቻቸው አሜሪካን ሀገር፣ ብዙዎቹ እዛ ያሉት ቤተሰቦቻቸው አሜሪካን ሀገር ያሉ ልጆቻቸው አሜሪካን ሀገር ያሉ ናቸው። ፔመንቱም ብዙ ነው የሚሆነው። 55,000 ነበር፣ አሁን 100,000 ሆኗል መሰለኝ። ለዛ ነው። እና ከዛ በቃ እዛ ሲሄድ ምንም እንትን አላለኝም። እያሰብኩኝ እያለ እኔ በጣም የምናቃት ያክስቴ ልጅ ጋር 20 ዓመት የሰራች ልጅ እናቴን ልጠይቅ መጣች። ዝም ብላ እናቴን ልጠይቅ ስትመጣ እባክሽን እኔ እንዲቸግሮኛል፣ ቤቴን ሊወስዱት ነው እና እስቲ ሰው ፈልጊልኝ፣ አንቺ ጋር እዛ ዝዋይ ነው የምትኖረው፣ ሰው ፈልጊልኝ ስላት እሺ እጠይቃለሁ፣ እስቲ ሞክራለሁ ትለኝና ትሄዳለች ዝዋይ። እናቴ አይዲዬ ልጠይቅ ነው እኮ መጣችሁ። ዝም ብላ 20 ዓመት እነሱ ጋር ሰርታለች ያክስቴ ልጅ ጋር እና የአይዲዬም ቤተሰብ ስለሆነች ትሄድና ለባሏ ታነጋግረዋለች። ምን እናርግ እንዲህ እኮ አለችኝ ጁዲታ ስላት፣ እንዴ ከዚህ የበለጠ ቤተሰብነት ምን አለ? ለ1 ወር ለ2 ወር ከሆነ ሂጂ አንቺ ይላታል ባሏ። በጌታ ነው እሱ። ሂጂ ይላታል። እሺ ብላ ትመጣለች። እውነትሽን? አዎ። ትኬቴን ቆረጥኩና ተነስቼ ሄድኩ። እንዴትም አድርጌ ቶሎ ከፈልኩኝ እሱን። ከዛ እኔ አሁን አልፈልግም፣ ጣጣም አልፈልግም፣ ፈንጣጣም አልፈልግም፣ ቤቱ ይሸጥ ብዬ ስል በዚህ ስል ታሰርኩ። እንደዚህ ለ2 ወር ሄድኩ። ሴትዮ እምቢ አለ። አትሳካም? በፍጹም እምቢ አለ። እንዴት ልምጣ? እንዴት ተጀምሯል? እንዴት ልምጣ? ወይኔ የእሷ እዚህ ትጨቀጭቀኛለች። ኧረ እኔ ልጆቼ ባሌ ትለኛለች። እንዴት ይሻለኛል? እኔ ትዳሬ ላጣ ነው። ወይኔ እኔ ደግሞ ጭንቀት፣ እናቴም ጭንቀት ሆንኩ። በቃ እዛ ሆኜ ምንም አልሆነልኝም። ምንም ማስታወስ የማልፈልገው ጊዜ ቢኖር አሁን ይሄን 10 ወር የተቀመጥኩበት አሜሪካን ሀገር። ከዛ በቃ እነሱም ረዱኝ፣ የቸርችም ረዱኝ፣ ምን አሉኝ። መጨረሻ ላይ አለቀ። እሱ ያለቀው ጊዜ ደግሞ እሱን ጨርሼ አሁን ቶሎ መምጣት ነው ያለብኝ ለመመለስ። በኋላ መለሳለሁ ለሌላው፣ ግን አሁን ቶሎ መሄድ አለብኝ ብዬ ባሰብኩ ይሄንን ባረኩኝ። ጌታ መሰከሬ ነው። ማታ እንግዲህ እነሱ ያውቃሉ ማለት ነው ብዬ ነው፣ ደግሞም ሰይጣን ነው እርግጠኛ ነኝ። ማታ ተኝቼ መሬት ነው የምተኛው። አልጋ ዕቃ ሁሉ ወጥቷል። በቃ አሁን ተኝቼ ማታ የባይብል ኩዊዝ አለ የሚሰራና እሱን ዝም ብዬ መልሳለሁ። ደስ አለኝ። በቃ ስመልስ ደስ
እያለኝ ታስመልስ ነበር ብዙ ደስ ብሎኝ በቃ ስመልስ መመለስ እያስደሰተኝ ራሴን ማለት ነው። ስመልስ 5 ሰዓት 6 ሰዓት 7 ሰዓት ቆይ እችን ጨርሼ እተኛለሁ ስል ስቀጥል 7 ሰዓት ስቀጥል 8 ሰዓት ስቀጥል 8 ሰዓት አለፈ። እናስ ምን ቢሆን ጥሩ? መብራቱ ይበራል። የትራስጌ መብራት አለች የምትበራ። ምን ቢሆን ጥሩ? ሌቦች መጡ ቤቴ። እውነትሽ ነው? አዎ እሺ። ሌቦች መጡ። እሺ። ሌቦች መጥተው የመጀመሪያ ወንፊት የምትመስላለች ወንፊቷን ቀደው አወጡ። መጀመሪያ መስኮቱን ሊሰብሩ ሲመቱ የት ነው የሚንጓጓው? አልተኛውም። እንግዲህ ጌታ ነው አየሽ፣ ያስቀመጠኝ እስከዛ ሰዓት ድረስ ጌታ ነው። ጓ ይላል። እንዴ ጎረቤት ነው የሚመታው ምንድን ነው ብዬ ብድግ አልኩና ተነስቼ በክፍል አንደኛው መኝታ 2 መኝታ ቤት ነው ያለው። አንደኛው መኝታ ተጠገብ ባኞ ቤት ነው ያለው። ባኞ ውስጥ ገባሁና እንደዚህ ብዬ ሳይ የኔ መስታወት ነው የሚመቱት። የኔ መስታወት ነው የሚመቱት ብዬ ይሄ ቋ መስኮቱን እነሱ እንትን ለብሰዋል፣ ሁድ ነገር አድርገዋል፣ አይታዩም፣ ግን በብረት ይመቷል። መስኮቱን ቢሰበር ገቡ፣ ገደሉኝ። በቃ እንዴት አወቁ? ቤቱ መሸጡ። ሌባ ገብቶ የማያውቀው ያን ሁሉ ዓመት ስኖር እዛ አንድ ቀን ደፍሮኝ የማያውቀው እንዴት መጣሁ? ከዛ በቃ ደነገጥኩኝ። ፖሊስ መጥራትም አልቻልኩም፣ ምንም አልቻልኩም። ጎረቤቶችም አሉ፣ ምንም የሰማ ሰው የለም። እኔ ብቻ ነኝ የምጮህባቸው። ስጮህ መስኮቱን ይዤ ጓ ምን እንደመሰሉት ብዬ ስጮህ እየሮጡ በጓሮ ስጮህባቸው። አዎ መስኮቱን መታሁትን የራሴ እነሱ እኮ እንትኑን ወንፊቱን አውጥተውታል። ከዛ መስኮቱ ላይ ናቸው ያሉት። አሁን በብረት እየቀጠቀጡ ነው መስኮቱን። መስኮቱ ኃይለኛ ነው። እሱም ቢሰብረው ቢገቡ አለቀ በቃ። እና ሮጠው አመለጡ። ከዛ ትንሽ ቆይቼ ምንድን ነው የማደርገው አልኩኝ። ፖሊስ ጠራሁኝ። ፖሊስ ደግነቱ እዛ ሰፈር ነበሩ። ፖሊስ እየበረሩ መጡና ነገርኳቸው። በዚህ በኩል ላይ መጡት አሉ። ያው ሌላ ፖሊሶች ጠሩ። በሰፈሩ በሙሉ እንትን ማድረግ ጀመሩ። በግቢ ውስጥ ራሱ በባትሪ እየዞሩ ፈለጓቸው፣ ሊያገኟቸው አልቻሉም። በቃ በጣም የሚያስፈራኝ የነበረው አለቀ። ቢገቡ ምንድነው ዝም ብዬ የማስበው ይሄ ያንን የእግዚአብሔር ጥበብና መንገድ እንዴት አድርገው እነሱ እንደሚመጡ ስለሚያውቅ ጠላት ላዘጋጀው ጉድጓድ ነገሩን ገለበጠው። እንዴት እኔ ምን ቆይ ስል 8 ሰዓት አለፈ። ቆይ ስል ለካስ መብራት እኮ እየበራ ነው። የትራስጌ መብራት እያለ እኮ ነው ሊገቡ የነበረ ሰብረው። በቃ ገብተን ወይ አንድ ነገር እናደርጋለን። ተወራርደው የመጡበት ነገር ነው። መብራት ይኖር አይኖር ብቻዬን ነኝ ያውቃሉ። ሳያውቁ በፍጹም ሊመጡ አይችሉም። ጌታ መሰከረ የሆነ ነገር ያውቃሉ። ግን በቃ ዝም ብዬ ታዲያ ግን ምንድን መጨረሻው ምን ሆነ? በቃ ሄዱ። በቃ ፖሊሶች ሲመጡ እኮ ይፈልጋሉ። እዛ ሰፈር አካባቢውን ያያሉ። ምን ይላሉ? ስለመጡ ቤቱን ግቢውን ሞሉት በፖሊስ መኪና ሁሉ ይነቃል። አዎ ሞሉት። ያው የብልጭ የሰማያዊ መብራት እንደሱ እንትን ነበር። ከዛ መጥተው አዩኝ። ነገርኳቸው እንዴት አይናቸው ቁመታቸው ምናምን ጠየቁኝ። ነገርኳቸው። ላያቸው አልችልም። ለምን ፊታቸው ይሄ ተሸፍኗል። ተነሳ። በቃ ጻፉ። ካርድ ይሰጡሻል። የመጣ ፖሊስ ካርድ ይሰጥሻል። ቁጥሩ ምናምን ይሰጥሽና እሱን ሰጥ አልተኛውም። እዛች መስኮት ጋር ቆምኩ። ከዛች በኋላ እዛች ቆሜ እንዲህ ማየት ጀመርኩ። እነሱ አልመጡም። እስከዛ እንግዲህ 8 9 ቢሆን 10 እስከ 11 ነጣ እስኪል ድረስ በቃ አልተኛም። ዝም ብዬ እዛች መስኮት ጋር ቆምኩ። ተመልሰውም አልወጡም። እግዚአብሔር ረዳኝ፣ ከዚያ አስመለጠኝ እንጂ ያቺ ቀን እንደ ጠላት ሐሳብ አልቆልኝ ነበር። አይችልም።
እግዚአብሔር ግን በስመ አብ። ከዛ ወደ ኢትዮጵያ ተመለስሽ? ከዛ ትንሽ በቃ በምንም አይነት መመለስ አለብኝ አልኩኝ። እሷም እዚህ አስጨነቀችኝ። ደግሞ እውነቷን ነው። ትዳር አለ፣ ልጆች አሉ፣ ባል አለ። እኔ ደግሞ እዛ ተጨነቅኩኝ። 2 መጨነቅ ሆነ። እንደምንም ብዬ በኋላ አስተካክላለሁ ብቻ አሁን ይለቅ ብዬ እሱን ጨርሼ ተመልሼ ቲኬቴን ገዝቼ ጓደኞቼ አንድ አይንዬ የምትባላለች እሷ ቤቱን እንትን ሲል ልክ እንደዚህ ሲሆን ድሮም ነይ ትለኝ ነበር ቤቷ። አትቀመጭ ብቻሽን አትቀመጭ ትለኝ ነበር። እኔ ግን ሰው ማስቸገር ስለማልፈልግ የዛን ቀን መጣች፣ ወሰደኝ፣ ሄድኩኝ ቤቷ። እሷ ቤት ገባ። አይናለምና አዲስ ይባላሉ። ተያይዘው እነሱ ቤት ገባ። እነሱ ቤት ተቀመጥኩ እስከመመጣበት ሰዓት ድረስ። ከዛ ቲኬቴን ቆርጬ ወደ ሀገር የተመለስኩ። እንደዚህ እግዚአብሔር አስመለጠኝ ማለት ነው። እናትሽ ጋር ይሄን ተቀጥለሽ አሁን እሷ ጋር አይዲዬ ጋር ኖራለሁ። እቺን አሁን 1 ወር ሆናት ልጅቷች ያገኘኋት። አሁን አሜሪካን ሀገር ለመሄድ እንዴት ልሂድ? ለማን ኃላፊነት ሰጥቼ ልሂድ? ሄጄ ጨርሼ መምጣት አለብኝ። ግን እንዴት ምናልባት ይሄንንም ቪዲዮ የሚመለከቱ ሰዎች ይሄን አይነት አማራጭ አለ ብለውም ሊናገሩ ይችላሉ። እዚህ ሀገር ያሉት ሰዎች እዛም አሜሪካን ሆነው ይሄንን እንትን እድል አግኝተናል የሚሉ ሊኖሩ ስለሚችሉ ተስፋ አደርጋለሁ ከዚህ ቪዲዮ በኋላ አንድ ሶሉሽን እንደምናገኝ እና እግዚአብሔር ይረዳኛል። ይረዳሻል። እግዚአብሔር በህይወትሽ ትልቅ ነው አጀንዳው።